አዲስ መሶብ አንድ ማዕከል በዘመነ ፈንገድ እኔም አንቺም እሱ ጀመርን ማገልገል በጋራና በድል ከየአቅጣጫው ሁሉ ሲሰባሰብ እንደ ፍላጎቱ ደርሶ እንዲቋደስ ከአዲስ መሶብ ቀልጣፋ አገልግሎት በሚስብ ፈገግታ እርሶን ለማገልገል ነው ቀንም ይሁን ማታ እርሶን ለማገልገል ነው ቀንም ይሁን ማታ በአግባቡ አቀናጅቶ ሰብስቦ ደራጅቶ ዘመኑን በዋጀ ዲጂታል መዋቅር የመበልጸግ ውጥን ይጓዛል እስከ ዳር ሙስናን አጋላጭ ብልሹ አሰራሮች በዲጂታል ዘመን ሊሆኑ ተረቶች በአንድ ማዕከል ቋት በመሶብ ጊዜን አተርፋለን መተኪያ የሌለው ጊዜን አተርፋለን በቀደመ ባህል በአንድ በመሰባሰብ ብዙ በአገልግሎት ስትንገላቱ የከረማችሁና ይህንን የምስራች ያገኛችሁ የኮልፌ ቀራኒዮ ነዋሪዎች እንኳን ደስ ያላችሁ። እንግዲህ በሁሉ ፈጣሪ አምላክ ረድቶን የሀገራችንን 7ኛውን ዙር ሀገራዊ ምርጫ በታላቅ ስኬት አጠናቀን ዛሬ ደግሞ ለህዝባችን ቃል የገባነውን ጨርሰን እዚህ ለምርቃት እንድንገናኝ ፈጣሪ አምላክ ረድቶናልና እናመሰግናለን። ህዝባችን ጽናቱን አሳይቷል፣ ፍላጎቱንም ተናግሯል። ፍላጎቱ ሰላም መሆኑን፣ ፍላጎቱ ልማት መሆኑን፣ ፍላጎቱ ኢትዮጵያ ማበልጸግ መሆኑንና ሁሉም ነገር በህጋዊ አካሄድ ብቻ እንዲሄድ ጽናት ያለው መሆኑን በይፋ ተናግሯል፣ በተግባሩም አሳይቷል። ይህንን ህዝብ መካስ በጣም በከፍተኛ ሁኔታ ሊታሰብበት የሚገባ ነው። ማንም ይሁን ማን ይህንን ህዝብ ለመካስ መዘጋጀት እንዳለበት ግልጽ የሆነ ውሳኔ ነው የተወሰነውና እኛ ከሆነ እድሉን የምናገኘው ህዝባችንን ከዚህ በፊት ሰራን በምንለው ሳይሆን ከፊታችን ባለው ሰዓት ከዚህ በበለጠ ለመካስ የምንሰራ መሆኑን ልክ በቅስቀሳው ጊዜ የገባነውን ቃል ዛሬም እንደግመዋለን ማለት ነው። ከምርጫው በፊት ለህዝባችን በዚህ አመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። 7ኛውን ስንመርቅ ይህንን ቃል ለህዝባችን በይፋ ተናግረናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። ሌሎችም ደግሞ የቀሩት 3ቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት አመት ሳያልቅ ህዝባችን ጋር እናደርሳለን። የምንሰራው ለአንዱ ወቅት ተመልሶ ለመመረጥ ወይም ደግሞ ያንን ግብ ማዕከል አድርገን አይደለም፣ ሀገር ለመገንባት ነው የምንሰራው። ከድህነት ለመውጣት በህዝባችን ላይ ያለው ውጣ ውረድ እንግልት እንዲቀንስ ሀገራችን በፍጥነት ማደግ እንድትችል ህዝባችን አገልግሎት ፍለጋም ጭምር ጊዜው እንዳይባክን ገንዘቡ እንዳይባክን ያለውን ሀብት ለልማት እንዲያውለው ለማድረግ ነው። የሀገር ግንባታ ደግሞ ከአንድ ዙር የምርጫ ግብ ያለፈ ነው። ከሁሉ በላይ በዚህ ሂደት እጅግ በጣም ደስ የሚለንና በዚህ በቀረው ጊዜ እንኳን ለሊትና ቀን ጊዜ የለንም ብለን እንድንሰራ የሚያደርገን ሀገራችን በሰላማዊ በዲሞክራሲያዊ በፍትሃዊ በሆነ መንገድ የራሷን
ምርጫ በራሷ ህዝቦች አካሂዳ ያለማንም ተጽዕኖ በዚህ ደረጃ መድረስ በጣም ትልቅ ተስፋ የሚሰጥ ነው። አገራችን መልማት የሚችል መቀየር የሚችል ሀብታም ሊያደርገን ደህንነትን ሊቀርፍልን የሚችል ብዙ ሀብት በሰው ኃይልም ይሁን ፈጣሪ አምላክ በሰጠን የተፈጥሮ ሀብትም ይሁን በሌሎች አሉን። ይህንን ሙሉ ለሙሉ ሀገር ለመገንባት ካዋልንበት ሁላችንንም ተጠቃሚ የሚያደርግ በፍጥነት ከደህንነት ሊያወጣን የሚችል ስራዎች ሊሰሩ ይችላሉ። የጎንዮሽ የሚያባክኑ በርካታ አጀንዳዎች ናቸው ኢትዮጵያን ወደ ኋላ ትላንት የጎተቷት። ከእንግዲህ ወዲያ እንደማይቀጥሉ ምልክቶችን አይተናል። ተስፋዎችን ሰንቀናል። እምነቶችን አሳድረናል። ይህንን ይዘን ገና ሀገራችን በብዙ እንደምትገነባ በብዙ ደግሞ የጀመረችው የብልጽግና ጉዞ ወደ ስኬት እንደሚሄድ ማሳመን የሚችል ተጨባጭ ፍሬዎችን ይዘናል ማለት ነው። ይህንን ከሁሉ በላይ የተናገረውና ያረጋገጠው ህዝባችን ነው። ዛሬ የኮልፌ ማዕከል የመሶብ ዲጂታል 1 ማዕከልን ስንመርቅ ይህንኑ ቃላችንን የምናረጋግጥበት ተግባራችንን የምናስቀጥልበት ነው። ህዝቡ ብዙ ልማትን አግኝቻለሁ እየተሰራ ነው፣ ሙሉ ለሙሉ ባይመለስም ነገር ግን በአገልግሎት እንግልት አለ። ዛሬም እዛም እዚህም ጉቦ ጠየቃለሁ፣ ውጣ ውረዶች ይበዛሉ፣ ቶሎ አያልቅም፣ አገልግሎቱ ቀርፋፋ ነው የሚል ቅሬታ እስከዛሬም ድረስ የቀጠለ ያለ ቅሬታ ነው። ይህንን መንጭቀን ከውስጡ ለመውጣትና ህዝቡ ፈጣን ቀልጣፋ አገልግሎት በተቀመጠው ስታንዳርድ መሰረት እንዲያገኝ ማድረግ፣ ይህንን አገልግሎት ሲያገኝ ደግሞ ያለምንም እጅ መንሻ እንግልት ማግኘት እንዲችል የመሶብ ዲጂታል 1 ማዕከል ትልቅ የምስራች ነው። እስከዛሬ ድረስ ወደ 222,000 ሰዎችን አገልግለናል። በእነኚህ 222,000 ሰዎች አገልግሎት ላይ ከ99 እጅ በላይ እርካታ እንዳለ አይተናል። እርካታውን እኛ የሞላ ነው ሳይሆን የተገለገለው ተገልጋይ የመሶብ ዲጂታል 1 ማዕከል እንግልትን የቀነሰ ግልጽ የሆነ ፍትሃዊ የሆነ አሰራር እጅግ በጣም ያረካቸው መሆኑን የገለጹበት ነው። ይሄ በሲስተማችን ላይ ተመዝግቦ የሚገኝ ነው። እስካሁን ድረስ የገቡት አገልግሎቶች ከምንሰጠው አገልግሎት ግማሹ ነው ዲጂታል አድርገን ወደ ማዕከላቶቹ ማስገባት ይጠበቅብናል። ቅድም ሲነገር እንደነበረው እነኚህ ማዕከላት ቅርንጫፎች አይደሉም፣ ዩኒፋይድ ሲስተም ናቸው እንላለን። የተቀናጀ የተናበበ የትኛውም ተገልጋይ ከየትኛውም ማዕከል አገልግሎት ሊወስድበት የሚችል ኮልፌ ላይ ከአዲስ ከተማ ቢሆን ከቦሌ ቢሆን ከአቃቂ ባጋጣሚ ሰዎች በዚህ ጋር ሲያልፉ አንድ አገልግሎት ቢፈልጉ ክፍለ ከተማ አይደለም ወረዳ አይደለም ሊባል የሚችልበት አይደለም። አገልግሎቱ በቅርበት ባለው ቦታ ላይ ሁሉ ገብቶ አገልግሎት ማግኘት የሚችልበት ስርዓት ነው። ይህንን ስርዓት መዘርጋት የቻለችው እንደ ሀገርም ከሁሉ በፊት ቀድማ አዲስ አበባ ናት። ክቡር ጠቅላይ ሚኒስትራችን እንደ ሀገር ከመረቁበት ጊዜ ጀምሮ የመሶብ ዲጂታል 1 ማዕከል ተሰርቷል። በየክልሉ እየተስፋፋ ነው። ግን ይህንን ዩኒፋይድ የሆነውን አስቀድማ መተግበር የቻለችው ከተማችሁ አዲስ አበባ ናት። በአቅራቢያችሁ ባለ ቦታ ላይ ሁሉ በስራ አጋጣሚ የሚሆን ስትንቀሳቀሱ ባገኛችሁት ቦታ ላይ መገልገል ትችላላችሁ። ሁለተኛው ተንቀሳቃሽ የዲጂታል መሶብ 1 ማዕከል ነው። ሌሎችን አገልግሎቶች ለማግኘት መሰረታዊ የሆኑ የአገልግሎቶችና መስፈርቶችን ለማሟላት የሚያስችሉ አገልግሎቶች በተንቀሳቃሽ መሶብ ጀምረናል። ማዕከሏ ወይም ደግሞ አውቶቡሷ ከክፍለ ከተማ በየጊዜው ህዝብ ሰብሰብ ባለበት ቦታ ትንቀሳቀሳለች። እዛም ቲን ነምበር ማውጣት ቢሆን የመንጃ ፈቃድ ማደስ ቢሆን ከልደት ሰርተፍኬት ከመሳሰሉት ጋር የተያያዙ እነኚህ መሰረታዊ ሌሎች አገልግሎቶች መስፈርት የሚባሉትን በቀላሉ ማግኘት የሚቻልበት ተንቀሳቃሽ አገልግሎትም በከተማችን መተግበር ችለናል። ከዚህም አልፎ አሁን ደግሞ ቤት ለቤት ለአካል ጉዳተኞች በተለይ በህመም በተለያዩ ምክንያቶች ከቤታቸው መንቀሳቀስ ወደ መሶብ 1 ዲጂታል ማዕከል ለመምጣት ለማይችሉትም ወደ ተንቀሳቃሿ መሶብም መሄድ ለማይችሉትም ጭምር በቤት ጭምር ማገልገል የምንችልበትን ስርዓት እየዘረጋን ነው።
ይሄ በአጠቃላይ ህዝባችንን በቅንነት በታማኝነት በቅርበት ቀልጣፋና ፈጣን አገልግሎት ጥራት ያለው አገልግሎት ለመስጠት ያለንን መሻት ያሳየንበት ነው። አገልግሎቶቹ ደግሞ ሙሉ ለሙሉ ወደ ዲጂታል ተቀይረው ህዝባችን በተሟላ ሁኔታ እፎይ የሚልበት ጊዜ ቅርብ ነው የሚሆነው። ዛሬ የመረቅነው ይሄ ባለ 7 ወለል ህንጻ እንዳያችሁት በጣም ባጭር ጊዜ ነው የተገነባው። የመሶብ ቅርጽ ይዞ ነው የተገነባው። በጣም ጽድት ያለ ደረጃውን የጠበቀ ግንባታውም ጥራቱን ስታንዳርድን የጠበቀ ነው። በዛው ልክ ደግሞ ዲጂታላይዝ የተደረጉት አገልግሎቶች ሊገቡ የሚችሉበት መሰረተ ልማቶች ቀላል የማይባል ኢንቨስትመንት ተደርጎበታል። ወጣቶችንም አሰልጥነን ማንነታቸውን በቀላሉ መለየት እንድትችሉ ዩኒፎርም አልብሰን ቦታው ገና ስትገቡ ያ ስትንገላቱበት የከረማችሁት ምን ይገጥመኝ ይሆን በሚል ስሜት ስትመጡበት የነበረው የመንግስት ቤት ዛሬ ምን ነው ትንሽ በቆየው በሚያሰኝ የሚያምር የተዋበ የልጆቹ ፊት ጭምር በፈገግታ የሚቀበላችሁ ቤት ሆኗል። የመስሪያ ቦታዎችን ጽዱ፣ ንጹህ፣ ምቹ ማድረግ አንደኛም ክብራችን ነው። ሁለተኛ ይገባናል፣ ለዚህ ህዝብ ይገባዋል። ሶስተኛ በቆሻሻ ውስጥና በብዙ ኮተት ውስጥ ተቀምጠን ሰዎች ብዙ ደስተኛ እንደማይሆኑ ሳይንስ ራሱ ይናገራል። ስለዚህ ሰዎች ደስተኛ ሆነው ማገልገል ይገባቸዋል፣ ለተገልጋዩም ለአገልጋዩም ጭምር ማለት ነው። ይሄ እንደተጠበቀ ሆኖ በፈገግታ ማገልገል እንኳን ደህና መጣችሁ ብሎ ፊትን ፈገግ አድርጎ መቀበል አሁን ህግ እያደረግነው ነው። የውዴታ ግዴታ ይሆናል ማለት ነው። ሌሎች ሀገሮች ላይ ከኛ ቀደም ብለው ይሄንን አገልግሎት የጀመሩት ጋር ስንሄድ ፊቱን ፈገግ ብሎ ባለመቀበሉ ምክንያት ከስራው የሚባረር ሰራተኛ ቁጥር አይተናል። ዛሬ የመሶብ ዲጂታል አንድ ማዕከል አገልጋዮች ወጣቶች ልጆቻችን የዚህ የጽኑ ማህበረሰብ ልጆች የሆናችሁ የህዝቡን ፍላጎት አይታችኋል። እድለኛ ናችሁ ለማገልገል። ስለዚህ ገና ሲገባ ማህበረሰባችንን በተረቱ የሚነግረን ከፍትፍቱ ፊቱ እያለ በፈገግታ ተቀብላችሁ የሚያስፈልገውን መስፈርት ነግራችሁ መስፈርቱን ካላሟላ አሟልቶ ሲመጣ እንዴት አድርጎ በፍጥነት እንደሚገለገል አሳምናችሁ በክብር እንድታገለግሉ አደራ ማለት እንወዳለን። ከአደራ በተጨማሪ ደግሞ በአሰራራችንም ይሄ ካልተደረገ የሚያስጠይቅ መሆኑን በዚሁ አጋጣሚ ማስታወስ እወዳለሁ። እንደ ከዚህ ቀደሙ የሰራም ያልሰራም ትጉ የሆነውም ትጉ ያልሆነውም ጨዋውም ጉቦ ሲቀበልና ሰው ሲያንገላታ የሚውልም እኩል የሚሰደብበትና የሚወቀስበት አካሄድ አይቀጥልም። የሰራ እየተሸለመ እያደገ ጥሩ ያገለገለ በአገልግሎቱ ልክ እድገት እያገኘ የሚሄድበት የሚያጠፋ ህዝብ የሚያንገላታ ስራው ላይ በትክክል የማይገኝና የተቀመጠውን የአገልግሎት ስታንዳርድ የማያሟላ ደግሞ እየተቀጣ ብቻ ሳይሆን ስራውን እያጣ የሚሄድበት ህግ እየተገበርን ነው የምንቀጥለውና መሶብ አንዱ ልዩ የሚያደርገው ይሄ ነው። ዲጂታል መሆኑ ብቻ አይደለም። ዲጂታል መሆኑ ብቻና እንደዚህ እምር ብሎ ንጹህ ሆኖ ምቹ ሆኖ ለአገልጋዮችና ለተገልጋዩ መዘጋጀቱ ብቻ ሳይሆን ውስጣችንም ልባችንም እጃችንም እሳቢያችንም ሁሉ ንጹህ እንዲሆን ጽድት እንዲልና ምቹ እንዲሆን ይጠበቃል ማለት ነው። ስለዚህ ይህንን ለመተግበር ሁላችንም በጣም ከልብ የተዘጋጀንና ለዚህም ደግሞ ብቁ የሆን እንድንሆን ያስፈልጋል። በአጠቃላይ በእነኚህ አገልግሎቶች ውስጥ ወደ 96 የሚሆኑ መስኮቶች አሉን። የአገልግሎት መስጫ መስኮቶች 96 ሰው በአንድ ጊዜ መገልገል ይችላል ማለት ነው። ሰፋ አድርገን የጀመርነው 22 ተቋማት ገብተዋል። ሌሎቹን ቀሪዎቹንም ተቋማት በፍጥነት እናስገባለን። በአጠቃላይ አገልግሎታችንን ከዚህ በተሻለ ሁኔታ የላቀ ለህዝባችን ደግሞ ተደራሽ እንዲሆን ማድረግ ላይ ሁሉ ጊዜ በትጋት መስራትን እናበረታታለን። እኛም በዛው ልክ ክትትል እናደርጋለን። ህንጻው አገልግሎቱ አካታች ነው። ለህፃናት በጣም ምቹ ቦታ አለው። ህፃናትን በዚህ ስፍራ ላይ ስናቆይ ማቆያና ሞግዚት ብቻ አይደለም የምናቀርበው።
ሰራተኞች እንዳይቸገሩ እናቶች በመሆናቸው ወላድ በመሆናቸው ምክንያት ልጆቻቸውም እንዳይጎዱ እነሱም ደግሞ ስራቸው እንዳይበደል በሁሉም የመሶብ አገልግሎት ውስጥ የህፃናት ማቆያዎች አሉ። የህፃናት ማቆያችን ምግብ ጭምር የሚቀርብበት ነው። ህፃናትን የተመጣጠነ ምግብ እየመገብ የምናቆይበት ማዕከል ጭምር ነው፣ ጫናዎችን መቀነስ ስላለብን። በሌላ በኩል ደግሞ ለአካል ጉዳተኞችም ምቹ የሆነ እሱንም ታሳቢ ያደረገ ቦታ ነው የተሰራውና ይሄ ለህዝባችን የሚገባው የሚመጥን ብለን ነው የምናየው። በጥቅሉ መሶብ ማለት እንግዲህ ከላው ላይ በልተን የምንረካበት የምንጠግብበት ስፍራ ወይም ደግሞ ማዕድ ማለት ነው። ወደ መሶብ መታችሁ የሚጎልባችሁ ነገር የለም። ጠግባችሁ ረክታችሁ ትሄዳላችሁ። የጎደለ እንኳን ቢኖር በሞቴ ተብሎ እንደ ባህላችን ወዳውኑ ይሟላላችኋል። እንኳን ደስ ያላችሁ፣ የእናንተ ነው። ተንከባከቡ፣ ተገልገሉበት። ይህንን ስራ ሰርታችሁ ለዚህ ያደረሳችሁ አመራሮቻችን ሁሉ በጣም ትልቅ ምስጋና አለን። የፐብሊክ ሰርቪስ ቢሮ ኃላፊና ሰራተኞች፣ የዲዛይንና ግንባታ ቢሮ ኃላፊና ሰራተኞች፣ ቴክኖሎጂና ኢኖቬሽን ቢሮ ኃላፊና ሰራተኞች፣ ይህንን ስራ ያስተባበራችሁ የኮልፌ ክፍለ ከተማ አስተዳደር፣ አጠቃላይ አገልግሎታችሁን አዘምናችሁ በፍጥነት ወደዚህ ማዕከል እንዲገባ ያደረጋችሁ ሴክተሮቻችን በሙሉ ከልብ ላመሰግናችሁ ወዳለሁ። የአዲስ መሶብ አንድ ማዕከል አገልግሎት ሰራተኞች፣ ኃላፊዎች ከአዲሱ ስታንዳርድ ጋር በፍጥነት ራሳችሁን አላምዳችሁ አዘምናችሁ ስታንዳርዱን በተሟላ ሁኔታ ለመፈጸም የምታደርጉት ጥረት እጅግ በጣም የምናደንቀው ነው። እስከዛሬ ድረስ ባየነው በጣም እምነት አሳድረናል። እያመሰገናችሁ በርቱ፣ ትችላላችሁ። እስከዛሬ ባሉት ማዕከላቶች ሁሉ ችላችሁ አሳይታችሁናልና እናንተንም በጣም ማበረታታት እንወዳለን። በመጨረሻም ኮንትራክተሮች፣ አማካሪዎች የሰጠናችሁን ስታንዳርድ በኢትዮጵያውያን እጅ እንደዚህ አምሮ ራሱ ማዕከሉን መስሎ እንዲሰራ በማድረግ በኩል የእናንተ ጥረትና ውጤታማነት በጣም ወሳኝ ነበርና ከለናንተም ትልቅ ክብር አለን። እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።